ሰላም ተማሪዎች እንዴት ናችሁ? 1.3 ኤክስተርናል ኮምፖነንት እና ኢንተርናል ስትራክቸር ኦፍ ዘ ኤርዝ እናያለን ማለት ነው። ዛሬ ደግሞ የምናየው እንግዲህ ሶሻል ሂስትሪ ግሬድ 7 ቻፕተር 1 ፓርት 3 የሚለውን እናያለን ማለት ነው። እንግዲህ እዚህ ጋር ኪ ወርዶች አሉ እዚህ ጋር መያዝ አለባችሁ ማለት ነው። አትሞስፌር፣ ባዮስፌር፣ ሃይድሮስፌር፣ ሊቶስፌር፣ ኮምፖነንት ዘራቱ ማለት ምን ማለት ነው? በጣም ሞር ኪ ወርድ ተብሎ ደግሞ አለው ኮር፣ ክራስት፣ ማንትል የሚለው ነገር እያንዳንዳቸው ምንድን ናቸው ብሎን እናያለን ማለት ነው። ከመጀመሪያው ስንጀምር እንግዲህ 1.31 ኤክስትራል ኮምፖነንት ኦፍ ዘ ኤርዝ ተብሎ የሚጠሩ አሉ። እነዚያስ ማን ናቸው? ኮምፖነንት ራሱ ማለት ምን ማለት ነው የሚለው ነገር ስናይ እንግዲህ ኮምፖነንት ዘ ፊዚካል ኢንቫይሮንመንት ኦፍ ዘ ኤርዝ ካን ዲቫይድ ኢንቱ 4 ኮምፖነንትስ ይላል። እንግዲህ ፊዚካል ኢንቫይሮንመንት ኦፍ ዘ ኤርዝ ብለን የምንጠራው አለ አይደል? የእነሱን ወደ 4 ኮምፖነንቶች እንከፍላቸዋለን ወይም ደግሞ ሰብሲስተምስ ተብሎ ይጠራሉ ማለት ነው። ኮምፖነንት ማለት ሰብሲስተም ማለት ነው። እነዚያስ ማን ናቸው? እነዚህ ኮምፖነንቶች ወይም ደግሞ ሰብሲስተም ተብሎ የሚጠሩት እንግዲህ ሊቶስፌር፣ ሃይድሮስፌር፣ ባዮስፌር፣ አትሞስፌር ተብሎ ይጠራሉ። ሊቶስፌር ማለት ላንድ ወይም ደግሞ ሶሊድ ብለን የምንጠራው ነው። ሃይድሮስፌር ደግሞ ዋተር ወይም ደግሞ ኦሽን ፓርት ወይም ደግሞ ውሃው ፓርት ማለት ነው። ባዮስፌር ደግሞ ሊቪንግ ቲንግስ ማለት ነው። አትሞስፌር ደግሞ ኤር ወይም ደግሞ ንፋስ ብለን የምንጠራው ነው። እያንዳንዱን ዴፊኒሽን እናያለን። ሊቶስፌር ከምሉ ስንጀምር እንግዲህ ሊቶስፌር ማለት ዘ ሊቶስፌር ኢዝ ሶሊድ ኦር ሮክ ፓርት ኦፍ ዘ ኤርዝ ይላል። ጠጠራማ ወይም ደግሞ አለታማ ፓርት ኦፍ ዘ ኤርዝ ነው ማለት ነው። ይሄ ሊቶስፌር ብለን የምንጠራው ማለት ነው። ኢት ኢዝ ዘ ኮልስት ኤንድ ሞስት ሪጂድ ፓርት ኦፍ ዘ ኤርዝ፣ በጣም ቀዝቃዛና ሪጂድ ፓርት ኦፍ ዘ ኤርዝ ነው ማለት ነው። ይሄ ሊቶስፌር ብለን የምንጠራው ማለት ነው። It is an irregular surface with various landforms such as mountains, plateaus, plains, valleys። እንግዲህ ይሄ ሊቶስፌር ብለን የምንጠራው እንግዲህ ሬጉላር ነው ወይም ደግሞ አቀማመጡ ላንድ የመሬት አቀማመጥ አለ። አንዳንድ በጣም ከፍታማ ወይም ደግሞ ፕላቶ ያለ ማውንቴን ያለበት ፕላቶ ያለበት በጣም ዝቅታማ ወይም ደግሞ በጣም ለጥ ያለ መሬት ማለት ነው ፕሌንስ እና በጣም ደግሞ ስንት ሸለቆ የሚፈጠር ውሃ የሚሄድበት ቫሊ ወይም ደግሞ በጣም ጉድጓዶች ያሉ ነው እንጂ ኢቨን የሆነ ሬጉላር የሆነ ሰርቪስ አናገኝም ማለት ነው። እንደምታውቁት ማለት ነው ምድር ላይ የዓለም ምድር ላይ ማለት ነው። ሶ አንዳንድ በጣም እንትን ከፍታማ አንዳንድ በጣም ዝቅታማ ነው ማለት ነው። ይሄ ነው ሊቶስፌር ማለት ነው። ፎር ኤግዛምፕል ዘ ሰርፌስ ኦፍ ዘ ሊቶስፌር ኢዝ ቬሪ አንኢቨን ይላል። እንግዲህ ቅድሜ እንዳልኳቸው እንግዲህ ሰርፌስ ኦፍ ዘ ሊቶስፌር እንግዲህ አንኢቨን ወይም ደግሞ ኢቭን የሆነ ተመሳሳይ አይደለም ማለት ነው። ኦድ ናቸው። አንዳንድ ቦታ በጣም ማውንቴን የሚገኝበት ለምሳሌ ራስ ዳሽን በእኛ ሀገር ማለት ነው። ራስ ዳሽን ወደ 4620 ሜትር አባቭ ሲ ሌቨል ርቆ ከፍታ ነው ማለት ነው። ዘ ሎወስት ፕሌስ ደግሞ እንግዲህ በአፋር ላይ የምናገኘው እንግዲህ ዶሎል ተብሎ የሚጠራው ወደ 116 ሜትር ብሎ ሲ ሌቭል ወይም ደግሞ ኔጋቲቭ 116 ከሲ ሌቭል በታች የምናገኝ ነው ማለት በጣም ዝቅታማ ማለት ነው። ስንት ሸለቆ ነው ማለት ነው። ይሄ ዶሎል ተብሎ የሚጠራው ማለት ነው። አፋር ላይ የምናገኘው ነው ማለት ነው። እንግዲህ ሊቶስፌር ብለን የምንጠራው እንግዲህ የሰው ልጅ ማየት የሚችለው ወይም ደግሞ እኛ የምንኖርበት ሊቶስፌር ብለን የምንጠራው በጣም ጠጣራማ ነው እና አንኢቭን የሆነ ሰርፌስ መሆኑን እንድትረዱ ነው ማለት ነው። ሁለተኛ ደግሞ ምንድነው ሃይድሮስፌር ወይም ደግሞ ውሃው ክፍል ብለን የምንጠራው ነው። እንግዲህ ሃይድሮስፌር ከምስሉ እንደምንረዳው እንግዲህ ኢዝ ዘ ዋተር ሴክሽን ኦፍ ዘ ኤርዝ ማለት ነው። ውሃ ፓርት ማለት ነው። ዘ ሃይድሮስፌር ኮንቴንስ ኦል ኦፍ ዋተር ኦን ኤርዝ ኢዝ ሊኩዊድ ሶሊድ ኢን ቫፖር ፎርም ይላል። እንግዲህ ባይዞ ሊቶስፌር ብለን የጠራነው ከቅድሜ እንግዲህ ውሃ ፓርት አናገኝም። ምክንያቱም ጠጠራም ወይም ደግሞ ሶሊድ ፓርት ወይም ደግሞ ኢቭን ስናት ሊኩዊድ ፓርት ማለት ነው። ሊኩዊድ ፓርት ግን የምናገኘው ሃይድሮስፌር ውስጥ ነው ማለት ነው። ሊኩዊድም ሶሊድም ፓርትም ቫፖር ፎርም በሆኑትን መንገድ የምናገኘው በሃይድሮስፌር መልክ ነው ማለት። they can be found on ocean, sea, lakes። ሃይድሮስፌር የት ይገኛል? እንግዲህ በኦሽን፣ በሲ፣ በሌክስ፣ በውቅያኖስ የተለያዩ ትናንሽ ሀይቆች አሉ አይደለ? በነዛ መልኩ ማግኘት እንደምንችል ነው። the oceans are the most prominent features of the atmosphere, covering nearly 71% of the earth's surface and 97% of the earth's water ይላል። ይሄኛው ኦሽን ብለን የምንጠራው እንግዲህ ምንድነው? በጣም ሞስት ፕሮሚነንት ፊቸር ኦፍ ዘ ሃይድሮስፌር ይላል። ከሃይድሮስፌር ወይም ደግሞ ከውሃ ክፍል ወይም ከውሃ ፓርት እንግዲህ ኦሽን ብለን የምንጠራው እንግዲህ ወደ 71% አንደኛ ወደ በጣም ልዩ ነው ማለት ነው። ከሌሎቹ አንፃር ስናይ ማለት ነው። ከሲ ከሌክ አንፃር ስናይ ማለት ነው። ግን የመሬትን ኤር ሰርቪስን ማለት 71%ን ከቨር የሚያደርግ ነው ማለት ነው።
እና 97% ኦፍ ዘ ኤርዝ ወተር የመሬቱን ደግሞ መሬት ላይ የሚገኘው ውሃዎች ለምሳሌ ሌኮችን ጨምሮ ኦሽኖችን ጨምሮ ማለት ነው ሲ ሌክ ምናምን ጨምሮ እንግዲህ 97%ቱን የሚይዝ ነው ማለት ነው። ይሄ ኦሽን ብለን የምንጠራው ማለት ነው። ኦሽን እንግዲህ ከአንደኛ እዚህ ጋር ላይ 71% እና 97% ብሎ ማለት ነው። 71% ብለን የምንጠራው ከ71 ለምሳሌ ከመቶ ነው 29 ያለ እንትን የሚቀረው 29ኛው ምንድነው ኮንቲኔንታል ፓርት ኦፍ ዘ ኤርዝ ነው። 71 ደግሞ ኦሽን ፓርት ነው ማለት ነው። ከዛ ውስጥ ደግሞ ማለት ነው ኦሽኑ ራሱ ምንድነው 97% ነው ማለት ነው። ኦሽን ራሱን ችሎ ማለት ነው። ሌላኛው የቀረው ደግሞ ከ71% ውስጥ የቀረው ደግሞ 29 ደግሞ እነዚህ ናቸው ማለት ሌኮች ሲዎች ምናምን ናቸው። ኦኬ 3% ነው እነዚህ ሌኮች ብለን ምናምን የምንጠራቸው። ከ97%ቱ ኦሽን የሚይዝ ከሆነ የቀራቸው 3% ሌኮች እና ትናንሽ ሀይቆች ምናምን ናቸው ማለት ነው። ኦሽን በጣም ትልቁን ፓርት ኦፍ ሃይድሮስፌርን የሚይዝ ነው ማለት ነው። አንደርስታንድ ማድረግ። ሶስተኛ ደግሞ ባዮስፌር ብለን የምንጠራው ነው ወይም ደግሞ ሊቪንግ ቲንግስ ብለን የምንጠራው። ዘ ባዮስፌር ኢዝ ፓርት ኦፍ ዘ ኤርዝ ሰርፌስ ዌር ሊቪንግ ቲንግስ ኤግዚስት። እንግዲህ የሰው ልጅ የሚኖርበት ነው። ኖት ኦንሊ ባይ ዘ ዌይ የሰው ልጅ አልኩኝ፣ ሰው ልጅ ብቻ ሳይሆን ሁሉም ነገር ማለት ነው የሚኖርበት ማለት ህይወት ያላቸው ነገሮች ቲንግስ ሁማን ቢግን ጨምሮ ሰው ልጅን ጨምሮ እና ፕላንቶችን ጨምሮ እነዚህ ደግሞ ምን ውስጥ ይካተታሉ? ባዮስፌር ውስጥ ይካተታሉ ማለት ነው። ኢዝ ኮንሰንትሬትድ ኒር ዘ ሰርፌስ ኢን ዞን ዛት ኤክስቴንድስ ፍሮም ዘ ኦሽን ፍሎር አፕዋርድ ፍሮም ሰቨራል ኪሎሜትርስ ኢንቱ ዘ አትሞስፌር ይላል። ዘ አትሞስፌር ብለን የምንጠራው ደግሞ አለ በአራተኛው የምናየው። አትሞስፌር ማለት እንግዲህ ኤር ነው ብያቸዋለሁ። አትሞስፌር ኢዝ ዘ ኢንቮልቭ ኦፍ ኤር ዛት ሰራውንድ ዘ ኤርዝ። እንግዲህ አትሞስፌር ማለት እንግዲህ ምንድነው የሚገኝ ናቸው ከኤርዝ ከመሬት በላይ የሚገኝ ነው ማለት ነው። ወይም ደግሞ አለው እነዚህ አትሞስፌር ማለት ምንድነው ኤር ሆኖ ነገር ግን ምንድነው ከኤርዝ ሰርፌስ ከመሬት ወይም ከሲ ሌቭል በላይ የምናገኘው ከመሬት ኤርዝ አባፍ የምናገኘው ንፋስ ምን ይባላል? አትሞስፌር ተብሎ ይጠራል ማለት ነው። አትሞስፌር ማለት ይሄ ነው። it is a mixture of gas by the way atmosphere what it is a mixture of gases the most abundant gas in the atmosphere ደግሞ ተብሎ ምጥር ማለት ነው ናይትሮጅን ነው። እንግዲህ 78% የሚይዝ ነው እንግዲህ አስቡት። ከዛን በሁለተኛ ደግሞ ናይትሮጅን ኢንተርስ ዘ አትሞስፌር when volcanoes erupt and when dead plant animals decay ይላል። ናይትሮጅን ወደ አትሞስፌር የሚገባው የሚቀላቀለው መች ነው? እንዴትስ ነው የሚቀላቀለው ከተባለ በቮልካኖ ኢራፕት በሚያደርግበት ወይም ደግሞ ቮልካኖ በሚፈነዳበት ማለት ነው። እና በዲድ ፕላንት እና በአኒማል ዲኬይ የሰው ልጅ መሆኑ በጣም እጽዋቶችንም ጨምሮ እንግዲህ እነዚህ ሞቶ ሲበዘብዙ ወይም ደግሞ ኦልሞስት ለዲኬይ ሲቆዩ ማለት ነው ከ10 ዓመታት በላይ ሆኖ ሲቆዩ እነዚህ ወደ ናይትሮጅን ይቀየራሉ ማለት ነው። ይሄ ነው እንግዲህ ናይትሮጅን ወደ አትሞስፌር እንዴት ይገባል በሚለው በአትሞስፌር በቮልካኖ እና በዲድ ፕላንት እና አኒማል መሆኑን ማወቅ አለባቸው። ሁለተኛ ደግሞ እንግዲህ the second most abundant gas in the earth's atmosphere ብለን የምንጠራው እንግዲህ ኦክሲጅን ነው። ኦክሲጅንም 100%ን ከቨር ያደርጋል ማለት ነው። ማይንድ እዚህ ጋር መያዝ አለባቸው። ናይትሮጅን 78% ነው። 78% ማለት በጣም ከፍተኛ ማለት ነው እንግዲህ እና 21 ደግሞ ኦክሲጅን ነው። ኦልሞስት አንድ ላይ እንትን እንደምራቸው ወደ 99% ይመጣል ማለት ነው። 1%ቶች ሌሎቹ እነዚህ የሚይዙት ማለት ነው። በጣም ጥቃቅን አርጎ ምናምን የሚይዙት ማለት ነው። ኦክሲጅን is primarily produced by plants ይላል። ናይትሮጅን and oxygen account of 99%። እንግዲህ የአትሞስፌርን ጋስ እንግዲህ 99%ን የሚይዙ ማን ናቸው? እነዚህ ሁለት ኤሌመንቶች ናቸው ማለት ነው። ኦክሲጅን እና ናይትሮጅን ማለት ናይትሮጅን 78% ነው። ኦክሲጅን ደግሞ 21% ነው። ጋስስ ኢንክሉድ አርጎን፣ ካርቦን ዳይኦክሳይድ፣ ሚቴን gases include argon, carbon dioxide, methane, water vapor make up of the rest of the atmosphere። የቀሩትን አትሞስፌር ይይዛሉ ወይም ደግሞ 1% ማለት ነው። ኦልሞስት ማለት ነው 1% የሚይዙ ናቸው እነዚህ የቀሩት አካሎች ማለት ነው። እነማን ናቸው እነሱ? እና አርጎን እና ካርቦን ዳይኦክሳይድ እና ሚቴን ብለን የምንጠራቸው 1% ብቻ የሚይዙ ናቸው። እንግዲህ 99% ሁለት ኤሌመንት ናቸው። እነዛ ማን ናቸው? ናይትሮጅን እና ኦክሲጅን መሆናቸውን መርሳት የለባቸው ማለት ነው። The components or subsystems of the earth are highly interacted each other by the way እነዚህ ኮምፖነንቶች ሊቶስፌር፣ ባዮስፌር፣ አትሞስፌር ብለን አራቱም ማለት ነው። ኦልሞስት አራቱም እንግዲህ ኢንተራክት ያደርጋሉ ማለት ነው። አንዱ ከአንዱ ውጪ ሲጀመር እንትን ሊኖሩ አይችሉም ማለት ነው። ይገናኛሉ ማለት ነው በሆነ ምክንያት። ሃይ ማውንቴን ለምሳሌ ሃይ ማውንቴን ፎር ኤግዛምፕል ኦፍን ሃቭ ሎወር ቴምፕሬቸር ዛን ቫሊ ኦር ሂልስ
in high altitude mountain ranges, the lithosphere interacts with the thinner air and the precipitation to create a cool or even ice climate zone. Over time, plant and animals have adopted to live in these unique environments ይላል። ለምሳሌ እንዴት ነው እነዚህ ኮምፖነንቶች ኢንተራክት ያደርጋሉ በሚለው በዚሁ በትንሹ ነው ያስቀመጠው። እኔ እዚህ በሰፊው እናያለን እዚህ ጋር ማለት ነው። እንዴት ነው እነዚህ ኢንተራክት የሚያደርጉ እነዚህ ኮምፖነንቶች ማለት ነው። ሃይድሮስፌር፣ ሊቶስፌር፣ ባዮስፌር ብለን የምንጠራቸው እነዚህ እንዴት ኢንተራክት ያደርጋሉ ከምሮ ስናይ እንግዲህ how do earth sphere interact እንደዚህ የኤርዝ ስፌር ተብሎ ይጠራሉ እነዚህ ኮምፖነንቶች ማለት ነው። እንዴት ኢንተራክት ያደርጋሉ ይላል። the earth is integrated system that consists of rock, air, water and living things that all interact with each other ይላል። እንግዲህ መሬት ማን ኢንተራክት ታደርጋለች ማለት ነው። ከነዚህ ማን ትይዛለች እንግዲህ መሬታችን እንግዲህ ሁሉም ነገር እንግዲህ ሮኮች፣ ኤርም፣ ወተርም እንደ ሊቪንግ ቲንግስ የምናገኛቸው ኦን ኤርዝ ሰርፌስ ላይ ነው። ሳይንቲስት ዲቫይድ ዚስ ሲስተም ኢንቱ ፎር ፓርትስ እነዚህን እንግዲህ ሳይንቲስቶች ወደ አራት ይከፍላሉ ማለት ነው። ሊቶስፌር፣ ሃይድሮስፌር፣ ባዮስፌር እና አትሞስፌር ብለን የምንጠራቸው እንዴት ነው ኢንተራክት የሚያደርገውን እንዴት ነው ኢንተራክት የሚያደርጉትን ነው ምሎ ነገር ነው የምናየው። The spheres are closely connected. For example, many birds or biosphere birds እንግዲህ እንትን ነው እነዚህ ፍላይ ያደርጋሉ። እነዚህ ባዮስፌር ናቸው birds በተፈጥሮ ፍላይ ያደርጋሉ ስሩ ኤር ማለት ነው። እንግዲህ እዩት እንግዲህ አትሞስፌር እና ወይንም ኤር ፓርቱ እና ባዮስፌር ሊቪንግ ቲንግስ ኢንተራክት አደረጉ ማለት ነው። በርድ ለምሳሌ ባዮስፌር ነው። ነገር ግን ምንድነው ከኤር ጋር ኤር ላይ ፍላይ ስለሚያደርጉ ከኤር ጋር ይሁን ኢንተራክት ያደርጋሉ ማለት ነው። ዋይል ወተር ኦር ሃይድሮስፌር ብለን የምንጠራው ደግሞ ኦፍን ፍሎ ስሮ ሶይል ኦር ሊቶስፌር እንግዲህ ውሃ መሬት ላይ ለሚፈሰው ሶይል ፓርት ላይ ማለት ነው። ስለዚህ አሁን ምንድነው ሊቶስፌር እና ሃይድሮስፌር ኢንተራክት ያደርጋሉ ማለት ነው። እሺ የሰው ልጅ ደግሞ ዋን ቢንግስ ፍሮም ዘ ባዮስፌር ነው። የሰው ልጅ እንግዲህ ህይወት ያለው ነገር ባዮስፌር ውስጥ ይካተታል። ወክ ኦን ዘ ግራውንድ ማለት ከማን ጋር ተገናኘ? ከሊቶስፌር። የሰው ልጅ የሚኖረው የት ነው? ኤርዝ ላይ ወይም ደግሞ ሊቶስፌር ላይ ነው ማለት ነው። ሰው ሊቶስፌር እና ባዮስፌር አሁንም ኢንተራክት ያደርጋል ማለት ነው። እነዚህ ነው ኢንተራክት ያደርጋል ስለን እንግዲህ ያንንን ማየት ይችላል። ሌላው ደግሞ ምንድነው internal structure and the source of information about the internal part of the earth እናያለን ማለት ነው። source of information about the internal part of the earth ከየት ነው about the internal part of the earth ምለው ነው ኢንፎርሜሽን ከየት እናገኛለን እንዴት እናውቃለን ነው በቃ። ለምሳሌ human life is on the surface of the globe that has a radius of nearly 6500 kilometers yet no one has ever penetrated more than a few kilometers below the solid earth ይላል። እንግዲህ የሰው ልጅ ህይወት እንግዲህ መሬት ላይ ያለው ነገር ወደ 6500 ኪሎ ሜትር የሚሆን ራዲየስ እንዳለ ይነገራል። ነገር ግን ማንም ከትንሽ ከፊው ኪሎ ሜትር ካልሆነ በስተቀር ማንም ሰው ወደ ዲፕሊ ወደ ውስጥ ገብቶ ሶሊድ ፓርት ኦፍ ዘ ኤርዝ ገብቶ ያጠና ወይም ደግሞ የሚያውቅ ሰው የለም ማለት ነው። The knowledge about the internal part of the earth is obtained from direct source and indirect source። ስለዚህ ምንድነው ከ6500 ኪሎ ሜትር እንግዲህ ማንኛውም ሰው ዲፕሊ ገብቶ እስከዛ ድረስ ይሄን ያህል ቁጥር ይባል እንጂ አያውቅም ማለት ነው። ምክንያቱም ኢንተርናል ፓርት እንግዲህ ስናወራ እንግዲህ ብዙ ነገር እንዳለ እናውቃለን። ስለ ምንድነው ኦልሞስት ሁሉ ነገር እናውቃለን ማለት አይደለም። ምክንያቱም ስለ ኢንተርናል ፓርት ኦፍ ዘ ኤርዝ above the earth ወይም ደግሞ መሬት ላይ ያለውን ነገር ነው እንጂ ማወቅ የምንችለው ኢቭን እኮ መሬት ላይ ያለውን ነገር አቶ ኦል እናውቃለን ማለት አይደለም አይደለ? ሶ ኢንተርናል ፓርት ማለት ደግሞ የተለያዩ ነገሮች አሉ፣ ብዙ ነገሮች አሉ። በሳይንስ ምን የሚያወራ ከሆነ የምናገረው ነገር አለ። ግን የሰው ልጅም ደግሞ በትንሹ መልኩ ሊያገኝ ቆፍሮም ሊሆን ይችላል፣ በተለያየ መንገድ ሪሰርች አድርጎ ሊያገኝ ይችላል ማለት ነው። ነገር ግን እዚህ ጋር የምናየው እንግዲህ about internal part of the earth ብለን የምንጠራው እንግዲህ ኢንፎርሜሽን የምናገኘው ናውሌጅ የምናገኘው ከሁለት ነገር ነው ይላል። እሱ ምን ይባላል? ዳይሬክት ሶርስ እና ኢንዳይሬክት ሶርስ ተብሎ ይጠራል ማለት ነው። ምን ማለት ነው? ልዩነታቸው ምንድነው? ምን ነገር ስናይ እንግዲህ ዳይሬክት ሶርስ የሚለው ነገር እንጀምራለን። Direct source of information about the internal part of the earth include rock materials from mining area and molten magma from the volcanic eruption ይላል። እንግዲህ ዳይሬክት ሶርስ ስለ about the internal part of the ኤርዝ ኢንፎርሜሽን የሚሰጡን መጀመሪያው ከዳይሬክት ሶርስ ነው ብያቸው አይደለ? ከዛስ ምንድነው ሮክ ማቴሪያል ነው ይላል። ስለ ኢንተርናል ፓርት ኦፍ ዘ ኤርዝ ኢንፎርሜሽን የሚሰጡን ሮክ ማቴሪያልስ ናቸው። ይሄን ደግሞ የምናገኘው ከየት ነው ይላል? ከማይኒንግ ኤሪያ። ማይኒንግ ኤሪያ ምንድነው? ማይኒንግ ብሎ ነገር እናያለን። ሌላኛው ደግሞ ምንድነው? ሞልተን ማግማ ነው ይላል፣ ወይም ደግሞ የቀለጠ ማግማ ማለት ነው። ይሄ ደግሞ የምናገኘው ደግሞ ከየት ነው ይላል?
ቮልካኒክ ኢራፕሽን ነው የምለው ነው ማለት ይሄንም እያንዳንዱ እናያለን። በተጨማሪ ደግሞ በሶስተኛ ደግሞ የሚያስቀምጠው ምንድን ነው ቢሳይድ ሳይንቲስትስ አር ወርኪንግ ኦን ዲፕ ኦሽን ድሪሊንግ ፕሮጀክትስ። ይሄ ደግሞ ምንድን ነው እነዚህ ነገሮችን ቮልካኖ እና ማይኒንግ ብለን እንጠራ ነው እንትን ናቸው። እነዚህ ናቹራል የምናገኛቸው ነገር ናቸው። ነገር ግን ሁማን ሜድ የሆነ ሶስተኛ ደግሞ ሳይንቲስቶች እንደሚሉ ከሆነ ወይም ደግሞ ፊሎሶፈሮች ስለ ኢንተርናል ፓርት ኦፍ ዘ ኤርዝ የሚያጠኑ ሳይንቲስቶች ዲፕ ኦሽን ድሪሊንግ ፕሮጀክት ተብሎ የሚጠራለ ወይም ደግሞ ሰው ሰራሽ የሆነ የቁፋሮ ፕሮጀክት ተብሎ የሚጠራለ እነሱን ከነሱ ከነዚህ ሶስቱ እናገኛለን አባውት ዘ ኢንተርናል ፓርት ኦፍ ዘ ኤርዝ ይላሉ ማለት ነው። ሶ ምንድን ናቸው እነዚህ ዳይሬክት ሶርስ ናቸው። እንግዲህ ባይዘ እንዳትረሱት ማለት ነው። ማን ብያቸዋለሁ? መጀመሪያው ሮክ ማቴሪያልስ፣ ሁለተኛ ደግሞ ሞልተን ማገማ፣ ሶስተኛ ደግሞ ዲፕ ኦሽን ድሪሊንግ ፕሮጀክት ተብሎ የሚጠራ ወይም ደግሞ ሰው ሰራሽ የሆነ የቁፋሮ ፕሮጀክት ብለን የምንጠራው ማለት ነው። እንግዲህ የመጀመሪያው ስናይ ማይኒንግ ነው። እንግዲህ ማይኒንግ ማለት ምን ማለት ነው? ማይኒንግ ኢዝ ዘ ፕሮሰስ ኦፍ ኤክስትራክቲንግ ዩስፉል ማቴሪያል ፍሮም ዘ ኤርዝ ላለ እንግዲህ ማይኒንግ ማለት ቁፋሮ ማለት ነው። ባይዘው ማይኒንግ ማለት እንግዲህ ቆፍረን ወይም ደግሞ ኤክስትራክት አድርገን ማለት ነው። ከየት የምናገኝ ነው? ስለ መሬት በጣም ጠቃሚ የሆነ ማቴሪያል የምናገኝ ነው ማለት ነው። ኦኬ ለምሳሌ ዘ ጎልድ ማይኒንግ ዛት ኢዝ ቢንግ አንደርቴክን ኢን ዘ ሪፐብሊክ ኦፍ ሳውዝ አፍሪካ ኤኔብልድ ሁማን ቢንግስ ቱ ሴኩር ሮክ ሳምፕል ፍሮም ዲፕስ ኦፍ 3-4 ኪሎሜትር ብንዝ ተሰርፌስ። እንግዲህ ለምሳሌ ሳውዝ አፍሪካ ላይ በጣም ታዋቂ የሆነች እንግዲህ የምትታወቀው እንግዲህ ከማይኒንግ ውስጥ እንግዲህ ወርቅ ጎልድ ለምሳሌ ሳውዝ አፍሪካ ላይ በጣም ይታወቃል አይደለ? በጣም በብዛት የምናገኘው ነገር ነው። እና ሳውዝ አፍሪካኖች እንግዲህ ምንድነው ይሄን ወርቅ ሲያገኙ እንግዲህ ቆፍሮ ነው አይደለ? ከ3 እስከ 4 ኪሎ ሜትር ከመሬት ወደታች ቆፍሮ ይህን ወርቅ ይፈልጋሉ። እዛን ይህን ፕሮሰስ በሚያደርጉበት ኤክስትራክት በሚያደርጉበት እንግዲህ ዩስል ማቴሪያልን ያገኛሉ ማለት ነው። በዛው ሂደት እንግዲህ አባውት ኢንተርናል ፓርት ኦፍ ዘ ኤርዝ ኢንፎርሜሽን ፕሮቫይድ ያደርጋሉ ወይም ደግሞ ያቀርባሉ ማለት ነው። ሶ በማይኒንግ እንግዲህ ማይኒንግ በዚህ ሁኔታ ኢንፎርሜሽን አባውት ኢንተርናል ፓርት ኦፍ ዘ ኤርዝ እየሰጠናል ማለት ነው። እንግዲህ ቆፍረን ወይም ደግሞ ቆፍረን አቦ ኢንተርናል ፓርት የሆነ ነገር ፈለገ ነው ባይዘው እዚህ ጋር ቅድም እንዳልኳቸው እንግዲህ ሳውዝ አፍሪካ ላይ የሚፈለገ ነው ባይዘው የሚቆፍሩት መሬት ጎልድ ፈለገ ነው ማለት ነው። ማይኒንግ ማለት ይሄ ነው ማለት ነው። ማይኒንግ ማለት እንግዲህ የሰው ልጅ ለጠቃሚ የሆነ ነገር እንግዲህ ኤክስትራክት አድርገን የምናገኘው ወይም ደግሞ ቆፍረን የምናገኘው ነገር ነው ማለት ነው። ሁለተኛ ደግሞ እንግዲህ ዳይሬክት ሶርስ ብለን እንጠራለን እንግዲህ ቮልካኒክ ኢራፕሽን ነው እንግዲህ which is rock material ብለን እንጠራ ነው ቅድምዬ። ቮልካኒክ ኢራፕሽን ማለት ምን ማለት ነው? ቮልካኒክ ኢራፕሽን ፎርምስ አናዘር ሶርስ ኦፍ ዳይሬክት ኢንፎርሜሽን። እንግዲህ ቮልካኒክ ኢራፕሽን ብለን የምንጠራው ይላል ሌላኛው ኢንተርናል ፓርት አባውት ዘ ኢንተርናል ፓርት ኢንፎርሜሽን የሚሰጠን ነው። ዳይሬክት የሆነ ሶርስ ሲሆን አባውት ኢንተርናል ፓርት ኦፍ ዘ ኤርዝ ኢንፎርም የሚያደርገን ነው ይላል ማለት ነው። ወይን ዘ ሞልተን ማቴሪያል ኦር ማጋ ብለን የምንጠራው ማለት ወይም ደግሞ የቀለጠው አለት ማለት ነው። ማጋ ብለን የምንጠራው thrown into the surface of the earth during volcanic eruption it becomes available for laboratory analysis ይላል። እንግዲህ ቮልካኖ ታውቃላችሁ። ቮልካኖ ማለት እንግዲህ ኢራፕት በሚሆንበት ኢንተርናል ፓርት ኦፍ ዘ ኤርዝ ነው እንግዲህ ቮልካኖ ራሱ ማለት ነው። ይሄ በሚፈነዳበት የቀለጠው አለት ይባላል ነገር ማጋ ብለን የምንጠራው ማለት ነው። ያ ማገማ ወደ ውጪ ይወጣል ማለት ነው። thrown in the surface ማለት ነው። ወደ ውጪ ይወጣል። እንደውም የቀለጠው ማግማ ወደ ውጪ መሬት በሚወጣበት ወይ ደግሞ ውጫዊ አላት ወይም ደግሞ above the earth አካባቢ በሚወጣበት ምን ተብሎ ይጠራል? ላቫ ተብሎ ይጠራል አይደለ? አዛ ታይም እንግዲህ ላብራቶሪዎች እንግዲህ አናላይዝ ያደርጋሉ፣ ብዙ ነገር ያገኛሉ above the internal part of the earth ይላል ማለት ነው። ሶስተኛ ደግሞ ዲፕ ኦሽን ድሪሊንግ ፕሮጀክት ተብሎ ይጠራል ወይም ደግሞ ሰው ሰራሽ የሆነ የቁፋሮ ፕሮጀክት ብለን እንጠራዋለን ይሄን ማለት ነው። እዚህ ጋር ለምሳሌ ይሄን ሲል ላይ በሚታዩት ማለት ነው ይሄ ነው ዲፕ ይሄ ቆላ አካባቢ ላይ የተደረገ ወይንም ራሽያ አካባቢ የተደረገ ቁፋሮ ፕሮጀክት ነው ማለት ነው። ይሄ ባይዘው ማኒ ሆልስ ሃቭ ቢን ዳግ ፎር ሪሰርች ፐርፖዝ የተለያዩ ጉድጓዶች አሉ። ለምሳሌ ሪሰርች ለማድረግ በጣም የተቆፈሩ ብዙ ጉድጓዶች አሉ ማለት ነው። ዘ ዲፕስት ሆሊ ባይ ፋር ኢን ዘ ቆላ ፔኒንሱላ ኢን ራሽያ ነው ይላል። እንግዲህ ከዚህ የተቆፈሩት ወይም ደግሞ በዚህ ብዙዎቹ ጉድጓዶች ተቆፍረው ብያቸዋለሁ አይደለ? ለሪሰርች ፐርፐስ ማለት ነው። ሳይንቲስቶች ሪሰርች ለማድረግ ብዙ ጉድጓዶችን ቆፍሩ። ነገር ግን ይላል በጣም ዲፕስት ብለን የምንጥረው ማለት ነው ኦልሞስት ወደ 12 ኪሎ ሜትር ርቆ የሚገኝ ማለት አስቡት እናንተ
12 ኪሎ ሜትር ማለት በጣም ሩቅ ነው ባይዘው ማለት ነው። እንግዲህ ወደታች ነው ባይዘው ሆሪዞንታል ራሱ አስቡት እናንተ 12 ከእናንተ ቤት ማለት አሁን ቁጭ ካላቸው ወይም ደግሞ ካላቸው ቦታ 12 ኪሎ ሜትር እስከሄድ ድረስ ነው ምለው ነገር እናንተ እንትን በሉና ሪሰርች አድርጉና ለራሳችሁ። ከዛ በኋላ ኢንተራፓት ወደ ውስጣዊ ደግሞ እንግዲህ ወደታች ሲቆፈር ምን ርቀት እንዳለው እንግዲህ እናንተ ማሰብ ትችላላችሁ ማለት ነው። እንደዚህ በሚያደርጉበት ጊዜ ያለ እንግዲህ ይሄ የሚገኘው እንግዲህ በራሻ ውስጥ የሚገኝ ነው። እንግዲህ ይሄ በጣም ተቆፍሮ የሚገኘው ማለት ነው። ቆላ ዌል ተብሎ ይጠራል። በጣም የሚታወቅ ማለት ነው። ዲፕስት ድሪል አት ቆላ ሃዝ ኤ ፋር ሪችድ አት ዲፕስ 12 ኪሎ ሜትር 10 ኪሎ ሜትር ብያቸዋለሁ። እንግዲህ ዚስ እንደ መኒ ማይ ዲፕ ድሪሊንግ ፕሮጀክት ሃቭ ፕሮቫይድድ ላርጅ ቮሉም ኦፍ ኢንፎርሜሽን ስሩ ዘ አናላይዝ ኦፍ ማቴሪያልስ ኮሌክትድ አት ዲፍረንት ዲፕስ ይላል። እንግዲህ እነዚህ በጣም ይሄንና ከዚህ ጋር የተገናኙ በጣም ለነዚህ ኢንፎርሜሽን ወይም እነዚህ ላይ ሪሰርች የሚደረገው ወይንም ቁፋሮ ላይ የሚሰራ ሪሰርቾች የተለያዩ ኢንትራፓርት ኦፍ ዘ ኤርት ኢንፎርሜሽን ብዙ ኢንፎርሜሽን ልናገኝ እንችላለን ማለት ነው። እንግዲህ አስቡት 12 ኪሎ ሜትር ማለት በጣም ሩቅ ነው ብያቸው አይደለ? ያ በሚቆፍ ብዙ ነገሮችን ያገኛል ማለት ነው። እናንተ አስቡት እንግዲህ እናንተ እኛ የምንኖርበት መሬት አለ ኢቭን እኮ ማለት ነው ፎር ቶይሌት ወይም ባዝሩም የምንቆፍረው ጉድጓድ አለ 3 ኪሎ ሜትር ምናምን ከራቀ በጣም ርቋል ብለን አይደለም የምናስበው። እንግዲህ እናንተ ደግሞ የእሱን እጥፍ 4 ጊዜ ማለት ነው 12 ኪሎ ሜትር ርቆ በሚገኝ ብዙ ነገር እናገኛለን ማለት ነው። ብዙ ነገር ኢንፎርሜሽን እናገኛለን አባውት ኢንተርናል ፓርት ኦፍ ዘ ኤርዝ እናገኛለን ማለት ነው። በሰው ሰራሽ የሆነ በጣም ራሻ ውስጥ የተደረገ ጥናት ነው እንግዲህ ይሄ ወይም ደግሞ የተደረገ ፕሮጀክት ነው ማለት ነው። ይሄ በጣም የሚገርም ነው ማለት ነው። እና ይሄ ስለ ኢንተርናል ፓርት ኦፍ ዘ ኤርዝ ዳይሬክት ነው ሪሶርስ ሶርስ ኤቪደንስ እናገኛለን ማለት ነው። ስለ መሬት እውቀት ይኖረናል ማለት ነው። ከዚህ ነው እንግዲህ አባውት ኢንተርናል ፓርት ኦፍ ዘ ኤርት ይሄ ነው ብለን የምናወራው ዝም ብለን አይደለም ማለት ነው የምናወራው። ያላየን ነገር አናወራም ማለት ነው። ዳይሬክት ሶርስ ብለን የምንጠራው እንግዲህ ሰው ልጅ ዲፕሊ ገብቶበት የሚያጠና ነው ማለት ነው። ሌላኛው ደግሞ ኢንዳይሬክት ሶርስ ነው እንግዲህ አባውት ኢንተርናል ፓርት ኦፍ ዘ ኤርት ኢንፎርሜሽን የሚሰጥ እንግዲህ በዳይሬክት እና በኢንዳይሬክት ብያቸዋለሁ አይደል? በዳይሬክት እንግዲህ ይሄ ሶስቱ ነገር አይተናል። አሁን ደግሞ ኢንዳይሬክት ብለን የምንጠራው አለ። the vast interior of the earth is largely inaccessible to directly study ይላል። እንግዲህ ብዙ ጥልቅ ገብተን እንግዲህ ስለ ኢንተርናል ፓርት ኦፍ ዘ ኤርት እንግዲህ ኤቪደንስ አለኝ ልትል አችልም ማለት ነው። በዳይሬክት ብቻ ሪሰርች አድርገን ምናምን ይሄ ነው ስለ አባውት ኢንተርናል ፓርት ኦፍ ዘ ኤርት ይሄ ነው ልትል አችልም ይላል። በቂ አይደለም ነው። The indirect source of information about the internal part of the earth are obtained from earthquake wave and by studying the meteorites that fall to the earth ይላል። እንግዲህ እዚህ ጋር ደግሞ በኢንዳይሬክት ሶርስ about internal part of the earth የምናገኘው ኢንፎርሜሽን የምናገኘው እንግዲህ በሁለት መንገድ ነው። እዚህ ጋር ማወቅ አለባቸው። ቅድም ዳይሬክት ሶርስ ብያቸው 3 ነገር ብያቸው ነበር። እዚህ ጋር ደግሞ ሁለት ነገር ነው። earthquake wave እና ሜትሮይትስ ተብሎ የምንጠራለን ማለት ነው። እያንዳንዱ ምንድነው ምለው ነገር እናያለን። ኤርትኩዌክ ዌቭ ወይ ደግሞ የመሬት መንቀጥቀጥ ዌቭ ብለን እንጠራዋለን። ኤርትኩዌክ ደግሞ እንዴት ነው የመሬት መንቀጥቀጥ በሚፈጠርበት እንዴት ነው አባውት ኢንተርናል ፓርት ኦፍ ዘ ኤርት ኢንፎርሜሽን እንዴት እናገኛለን? በኢንዳይሬክትሊ ወይ ይላል። An earthquake wave is one of the most important source of information about the interior of the earth ይላል። እንግዲህ ጥልቅ ገብተን ወደ መሬት እንግዲህ አባውት ኢንተርናል ፓርት ኦፍ ዘ ኤርት ወይም ደግሞ ስለ ውስጣዊ መሬት ኢንፎርሜሽን ከሚሰጠን ውስጥ እንግዲህ ኤርትኩዌክ ዋነኛው ነው ይላል። ዋነኛው ሶርስ ነው፣ ዋነኛው ኤቪደንስ ነው ይላል። ኤርትኩዌክ ማለት ምን ማለት ነው ከተባለ እንግዲህ ሲምፕሊ በቀላሉ ሼኪንግ ኦፍ ዘ ኤርዝ ወይ ነው የመሬት መንቀጥቀጥ ማለት ነው። ሼኪንግ ኦፍ ዘ ኤርዝ ነው ማለት ነው። ኢትስ ናቹራል ኢቨንት ነው ባይዘው ያው ተፈጥሮ ነው ማለት ነው። ስናቱ ማሜድ አይደል ስኮዝ ዱ ቱ ሪሊዝ ኦፍ ኤነርጂ። ይሄ እንግዲህ ይሄ የሚፈጠረው እንዴት ነው ኢንተርናል ፓርት ኦፍ ዘ ኤርት ላይ እንዴት ኤርትኩዌክ እንዴት መሬት ትንቀጠቀጣለች የሚለው ነገር እንግዲህ ምንድነው ኤቪደንስ እያገኘን ሶርስ እያገኘን ነው። ቢኮዝ ዋት ኢነርጂ አለ ብለን እናስባለን ማለት ነው። ኢነርጂ አለ ኢንተርናል ፓርት ኦፍ ዘ ኤርት ላይ ኢነርጂ አለ፣ የሆነ ፎርስ አለ፣ የሆነ ኃይል አለ ብለን ኤስቲሜት እናደርጋለን። which generates wave that travel in all direction። የትኛው ኤነርጂ የትኛው ፎርስ ነው የትኛው ኃይል ነው ምለው ካለ ትራቨል ነገሮች ጄኔሬት እንዲንቀሳቀሱ እንዲንቀጠቀጥ የሚያደርገው ዌቮች አሉ። በሁሉም ዳይሬክሽን በሁሉም አቅጣጫ ትራቨል የሚያደርግን የሆነ ኤነርጂ አለ ብለን እናስባለን ማለት ነው። The wave generated by earthquake that tell us a lot of things about the material property of the interior of the earth። እንግዲህ መሬት እንግዲህ ሾኪንግ በሚያደርግበት ወይ ደግሞ መሬት በሚንቀጠቀጥበት ብዙ ኢንፎርሜሽን ኢንተርናል ፓርት ኦፍ ዘ ኤርት ላይ አለ ብለን ማወቅ እንችላለን ማለት ነው። ይሄ ነው በኤርትኩዌክ ማለት ነው። ሌላኛው ደግሞ እንግዲህ ዳይሬክት ሶርስ ብለን የምንጠራው እንግዲህ ስተዲ ኦፍ ሜትሮይድስ that fall to the earth ይላል። እንግዲህ ስለ ሜትሮይድ ማጥናት ራሱ አባውት ኢንተርናል ፓርት ኦፍ ዘ ኤርት እንድናውቅ ያደርገናል። ምክንያቱም ይላል እዚህ ጋር
ለምሳሌ the materials and the structure observed in the meteorites are similar to that of the earth ይላል። እንግዲህ መሬትና ይላል ይሄ እነዚህ መሬትና ሜትሮይድስ ኤርዝና ሜትሮይድስ ተብሎ የሚጠሩት ኦብዘርቭድ ስትራክቸራቸው ተመሳሳይ ናቸው። አሰራራቸው ተመሳሳይ የሆነ ኤሌመንት ተመሳሳይ የሆነ ከሆነ ኤሌመንት ነው ይላል። the analysis indicates that the core of meteorite is ኮንሲስት ኦፍ አይረን እና ኒኬል ይላል። ለምሳሌ ሜትሮይድ ብለን የምንጠራው እንግዲህ ታውቃላችሁ ሜትሮይድ ማለት እንግዲህ አስትሮይድ ይባላል ያለ ባይዘው አስትሮይድ ማለት ሜትሮይድ ማለት ነው። ሶሪ ሜትሮይድ ማለት አስትሮይዶች አሉ። አስትሮይዶች ወደ ትናንሽ ነገር ሲቀየሩ አስትሮይድ ማለት ላይክ ምን ልበላችሁ እንደ ድንጋይ ማለት ነው። በጣም ድንጋይ ብላችሁ ውሰዱት እናንተ እናንተ እንድትረዱ ብዬ ማለት ነው። ድንጋይ ነው ብላችሁ ውሰዱት። ይሄ ድንጋይ ይሄ ሮክ ብላችሁ ወይም ደግሞ ሮክ ብላችሁ ያዙት። ይሄ ሮክ ወደ ትናንሽ ነገር ሲቀየር ማለት ነው። በጣም ከፍተኛ ትልቅ የሆነ እንትን ሮክ አለ ወይ ድንጋይ አለ ብላችሁ አስቡት። ያ ነገር ተሰባብሮ ማለት ነው ወደ ትናንሽ ነገር ሲቀየር ምን ተብሎ ይጠራል? ሜትሮይድ ተብሎ ይጠራል ማለት ነው። እነዛ ነገር ደግሞ እነዚህ ሜትሮይድ ተብሎ የሚጠራው ደግሞ የተሰራው ምን ይዛል? አይረን እና ኒኬል በውስጡ ይይዛል ማለት ነው። እዚህ ጋር እናንተ ምን ትረዳላችሁ? መሬትም አይረን እና ኒኬልን ይይዛል ብላችሁ ትረዳል። ቢኮዝ ዋት ምክንያቱም ሜትሮይድ እና ኤርዝ መሬት ብለን የምንጠራው የተሰሩት ስትራክቸራቸው ተመሳሳይ ናቸው። ከተመሳሳይ ከሆነ ኤሌመንት ነው የተሰሩት ብላችሁ ብለናል አይደለ? ቢኮዝ ኦፍ ዛት ሜትሮይድ ነው አይረን እና ኒኬል ስላለው መሬትም አለ ብለን እናወራለን ማለት ነው። ከነዚህ ነው እንግዲህ ኢንፎርሜሽን የምናገኘው ማለት ነው። ኦኬ ሶ ይሄንን ይመስላል ማለት ነው። ይሄንን ቶፒክ እንግዲህ በዚሁ ጨርስላችኋለሁ። ይሄን ዩቲዩብ ሰብስክራይብ ሼር አድርጉ። ቅሬታ ካላችሁ ባይዞ ኮሜንት ጻፉልኝ። ኮሜንት እና የእናንተ ኮሜንት በጣም ለእኔ ሰፖርት ያደርገኛል። ምን መስራት እንዳለብኝ የት እንዳላችሁ ይሄን ስሩልኝ፣ ይሄን ስራልኝ በሉኝ። ይሄን ቻፕተር ቶሎ ቶሎ ጨርስልኝ። እናንተ እስካላችሁም ድረስ ቶሎ ላልስራ እችላለሁ ማለት ነው እነዚህ። ስለዚህ እናንተም ከኔ ጋር መሆናቸውን ግለጹልኝ ማለት ነው በኮሜንት ማለት ነው። ቴንክ ዩ